አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን ቢዋይዲ ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በሰሞንኛው የአሜሪካ ጥቃት ከ30 በላይ ሰላማዊ ሰዎች መገደላቸውን ይፋ አደረገች። ዮርዳኖስ ከኢራን የተተኮሱ 3 ሚሳኤሎችን የአየር መከላከያዋ መጥቶ መጣሉን ይፋ አድርጋለች። በደቡብ አፍሪካ የማርች ኤንድ ማርች መሪዎች የሞት ዛቻ እየደረሰባቸው መሆኑ ተነግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን በሰሞንኛው የአሜሪካ ጥቃት ከ30 በላይ ሰላማዊ ሰዎች መገደላቸውን ይፋ አድርጋለች። አዲስ የአሜሪካ ጥቃቶች በቡሻር ግዛት መድረሳቸውን የሀገሪቱ ባለስልጣናት ተናግረዋል። በደቡባዊ ኢራን በቅርቡ በተፈጸሙ ጥቃቶች ከ30 በላይ ሰላማዊ ሰዎች መሞታቸውን የሀገሪቱ የመንግስት ቃል አቀባይ ዛሬ ይፋ አድርጓል። በቅርቡ በሀገሪቱ ደቡባዊ ክፍል በተሰነዘሩ ጥቃቶች ከ30 በላይ ሰላማዊ ሰዎች ሕይወታቸውን እንዳጡ ታውቋል። በሌላ በኩል የፋርስ የዜና ወኪል የግዛቱን አስተዳዳሪ ጠቅሶ ባወጣው ዘገባም ዛሬ ጠዋት በደቡብ ምዕራብ ኢራን በምትገኘው የቡሻር ከተማ ውስጥ በ3 ቦታዎች ላይ የአሜሪካ ጥቃት የተፈጸመ ሲሆን የደረሰ ጉዳት ግን የለም ተብሏል። ቀደም ሲል ትላንት ማክሰኞው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዝሩት ጥቃቶች በሚቀጥሉት ቀናት እንደሚቀጥሉና እንደሚጠናከሩ ማንሳታቸው ይታወሳል። ቴህራን ወደ ድርድር ጠረጴዛው ካልተመለሰች በሚቀጥለው ሳምንት አሜሪካ የሀገሪቱን የኃይል ማመንጫዎችንና ድልድዮችን ማጥቃት እንደምትጀምር በመግለጽም አስጠንቅቋል። ግጭቱን ለማስቆምና ዘላቂ የሰላም ስምምነት ላይ ለመድረስ በፓኪስታን አደራዳሪነት የተፈረመ የጋራ መግባቢያ ስምምነት ቢኖርም በሆርሙዝ የባህር ወሽመጥ ሳቢያ በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ እየተባባሰ መጥቷል። ሁለቱ ወገኖች እርስ በርስ ጥቃት እየተለዋወጡም ይገኛል። በተጨማሪም ኢራን አሜሪካ የኢስላማባድ የጋራ መግባቢያ ስምምነትን ጥሳለች ስትል ለመንግስታቱ ድርጅት የክስ ደብዳቤ መላኳም ታውቋል። ዮርዳኖስ ከኢራን የተተኮሱ 3 ሚሳኤሎችን የአየር መከላከያዋ መጥቶ መጣሉን አስታወቀች። ሚሳኤሎቹ ሲመክኑ የረገፉ ፍንጣሪዎች በተለያዩ ቦታዎች ላይ ቢወድቁም ምንም አይነት የሰው ሕይወት መጥፋትም ሆነ የንብረት ውድመት አለማድረሳቸውን የሀገሪቱ ጦር አስታውቋል። የዮርዳኖስ የታጣቂ ኃይሎች ዛሬ እንደተናገረው ከኢራን ግዛት ተነስተው የዮርዳኖስን የአየር ክልል የጣሱት 3 ባላስቲክ ሚሳኤሎችን የአየር መከላከያ ስርዓቶቻቸው መጥቶ መጣሉን አስታውቋል። ሰራዊቱ በክስተቱ ምክንያት የደረሰ የሰው ጉዳትም ሆነ የቁሳቁስ ውድመት አለመኖሩንም ገልጿል። ይህ ክስተት የተሰማው የኢራን ጦር በዮርዳኖስ በሚገኝ የአሜሪካ ወታደራዊ ጦር ሰፈር ላይ 7ኛውን ዙር የሰው አልባ አውሮፕላን ጥቃት መሰንዘሩን ካስታወቀ በኋላ ነው። የኢራኑ ታስኒም የዜና ወኪል እንዳስታወቀው ጥቃቱ በአዝራቅ አየር ኃይል ጣቢያ የሚገኙትን የኤፍ-18 ተዋጊ ጀቶች ማቆሚያዎችን፣ የመኖሪያ ህንፃዎችንና በአሜሪካ ኃይሎች ጥቅም ላይ የሚውል አንድ ትልቅ የመሳሪያዎች መጋዘንን ኢላማ ያደረገ ነበር። ቀደም
ቀደም ሲል ትላንት የዮርዳኖስ የታጠቁ ኃይሎች ከኢራን ተነስተው ወደ መንግስቱ የአየር ክልል የገቡ 4 ሚሳኤሎችን መጥተው መጣላቸውንና ምንም አይነት የደረሰ ጉዳት አለመኖሩን መግለጻቸው ይታወሳል። እነዚህ ክስተቶች የተከሰቱት በሆርሙዝ ወሽመጥ ሳቢያ በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት ነው። ግጭቱን ለማስቆምና ዘላቂ ሰላም ለመፍጠር በፓኪስታን አደራዳሪነት የተደረሰ የጋራ መግባቢያ ስምምነት ቢኖርም የአሜሪካ ኃይሎች በኢራን ላይ ጥቃት እያደረሱ ሲሆን ቴህራንም በበኩሏ የአጸፋ ምላሿን በመስጠት ቀጥላለች። ሳውዲ አረቢያ በሁቲዎች ላይ በሚደረገው ወታደራዊ ዘመቻ መሳተፏ ተነገረም። የሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት በየመን በሚንቀሳቀሰው የሁቲ አማጺ ቡድን ላይ ለሚጀምረው ወታደራዊ ዘመቻ የአሜሪካ ድጋፍ እንዲደረግላቸው መጠየቃቸውን አክሲዮስ ዘግቧል። ከተለያዩ ምንጮች የወጡ ዘገባዎች እንደሚያመላክቱት ሳውዲ አረቢያ ከአሜሪካና ከእስራኤል ጋር በመተባበር በቀጠናዊ ግጭት ውስጥ በይፋ የተሳተፈች ሲሆን በሰነአ ዓለም አቀፍ አውሮፕላን ማረፊያ ላይ ቀጥተኛ የአየር ጥቃት አድርሳለች። ይህም በየመን የጦር ግንባር ላይ የተከሰተ ከፍተኛ ወታደራዊ መባባስ መሆኑም ተነግሯል። ይህ መረጃ በይፋ ከተረጋገጠ በቀጠናዊ ግጭት ላይ ትልቅ የአቅጣጫ ለውጥ እንደሚያስከትልና ወታደራዊ ዘመቻው በመላው መካከለኛው ምስራቅ እንዲስፋፋ በር ይከፍታል ተብሎም ተገምቷል። በተጨማሪም በኢራን በሚደገፉት የሁቲ ኃይሎች ዙሪያ ያለውን ውጥረት ይበልጥ ያባብሰዋል ተብሎ በተንታኞች በኩል ተሰግቷል። ሆኖም በሰነአ አውሮፕላን ማረፊያ ላይ ስለተፈጸመው ጥቃት ከሳውዲ አረቢያ ይፋዊ ባለስልጣናት በኩል የተሰጠ ማረጋገጫ እስካሁን የለም። በደቡብ አፍሪካ የማርች ኤንድ ማርች መሪዎች የሞት ዛቻ እየደረሰባቸው መሆኑ ተነገረም። የማርች ኤንድ ማርች መሪ አንዴሌ ሶምግዛዳ በጥይት ከተመታ በኋላ ሕይወቱ ማለፉን ንቅናቄው አስታውቋል። መሪዎች የሞት ዛቻ እየደረሰባቸው መሆኑንም ገልጿል። የማርች ኤንድ ማርች መሪ አንዴሌ ሶምግዛዳ በዚህ ወር መጀመሪያ ላይ ከቤቱ ውጪ በጥይት ከተመታ በኋላ ሕይወቱ አልፏል። የንቅናቄው መሪ ጥቃቱ የደረሰበት ሰኔ 27 ሲሆን ለሕክምና በአስቸኳይ ወደ ሆስፒታል ቢወሰድም በደረሰበት ጉዳት ሳቢያ ጁላይ 9 ሕይወቱ አልፏል። ድርጅቱ በህገወጥ ስደት ላይ ባለው ጠንካራ አቋም ምክንያት እየተፈጠረ ካለው ውጥረት ጋር ተያይዞም በርካታ አባላቱ የሞት ዛቻ እየደረሰባቸው መሆኑን አስታውቋል። ንቅናቄው ዛቻዎቹ በመላው ደቡብ አፍሪካ እየተስፋፉ እንደሆነም ገልጿል። የማርች ኤንድ ማርች ቃል አቀባይ እንደተናገሩት ንቅናቄው በሊቀመንበሩና በመሪዎቹ ላይ በርካታ የሞት ዛቻዎች ደርሰውታል። ይህ የማስፈራሪያ ተግባር በአንድ አካባቢ ብቻ የተገደበ ሳይሆን በተለያዩ ግዛቶች የሚገኙ መሪዎችም ኢላማ እየተደረጉ እንደሆነ አንስቷል። እነዚህ ዛቻዎች ሰነድ አልባ የውጭ ሀገር ዜጎች ከሚያካሂዷቸው የንግድ ተቋማት ላይ የጥበቃ ክፍያዎችንና በህገወጥ መንገድ ገንዘብ ከመቀበል ጨምሮ ከሌሎች ህገወጥ ተግባራት ተጠቃሚ ከሆኑ ቡድኖች ጋር የተያዙ መሆናቸውንም ገልጸዋል። እነዚህ የማስፈራሪያ ሙከራዎች ቢኖሩም ድርጅቱም በመላ ሀገሪቱ ያቀዳቸውን ሰልፎች አጠናክሮ እንደሚቀጥል መታወቅ አለበት ብሏል። ማርች ኤንድ ማርች በተለይም በዘመቻው ላይ ከፍተኛ ተቃውሞ ባለበት በካውቴንግ ግዛት እንቅስቃሴውን አጠናክሮ ለመቀጠልም ማቀዱን ይፋ አድርጓል። ለኢራን መረጃ አሳልፎ ሰጥቷል የተባለ የእስራኤል ወታደር ተፈረደበት። ለኢራን በመሰለል የተከሰሰ አንድ የእስራኤል ጦር ሰራዊት አባል በወታደራዊ ፍርድ ቤት የ5 ዓመት እስር እንደተፈረደበት የእስራኤል መከላከያ አስታውቋል። ወታደሩ የገንዘብ ጥቅም ለማግኘት ሲል በጦርነት ወቅት ከኢራን የተኮሰ ሚሳኤል ሲከሽፍ የሚያሳይ ቪዲዮን ጨምሮ ለኢራን የስለላ ወኪል መረጃዎችን በማስተላለፍ መከሰሱን ቢቢሲ ዘግቧል። የእስራኤል የመከላከያ እንዳለው ወታደሩ ሚስጥራዊ የደህንነት መረጃ ቪዲዮዎችና ፎቶግራፎች ችን በመላክ ገንዘብ እንደሚያገኝ የሚገልጹ በርካታ የቴሌግራም መልእክት ልውጦችንም አድርጓል። በዚህም ወታደሩ ባለፈው ዓመት ሰኔ ወር ላይ እስራኤል ከኢራን ጋር ባደረገችው የ12 ቀናት ጦርነት ወቅት 2 ቪዲዮዎችን እንደላከና ለእነርሱም ክፍያ እንደተቀበለ የእስራኤል ጦር ተናግሯል። በጦርነቱ ወቅት በኢራን ጥቃት በተጎዱ ቦታዎች በሚደረግ የቪዲዮ ቀረጻ ላይ ከባድ ገደቦች ተጥለው የነበረ ቢሆንም ወታደሩ በከተማ አካባቢዎች የተቀረጹ በርካታ ቪዲዮዎችን ለኢራናዊ ወኪል ጋርቷል ሲልም አክሏል። አሜሪካ ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን የዲጂታል ሀብት ላይ ማዕቀብ ጥላለች። ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት ላይ ማዕቀብ መጣሉን የአሜሪካ ግምጃ ቤት ተናግሯል። የግምጃ ቤቱ ኃላፊ በኤክስ ገጻቸው ባጋሩት ጽሑፍ የአሜሪካ ግምጃ ቤት የዲጂታል ሀብት ብዝበዛን ጨምሮ የኢራንን ህገወጥ የፋይናንስ እንቅስቃሴዎች ለመግታት ቁርጠኛ ነው ብለዋል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ክፍል ከኢራን ብሔራዊ ባንክ ጋር የተያዙ በርካታ አካውንት
አካውንቶች ላይ ማዕቀብ እንደጣለ አስታውቋል። ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ሂደትን በማስቆም የኢራን መንግስት የሚያገኘውን ያልተገባ ገቢ እንገታለን ሲሉም ኃላፊው ተናግሯል። ማዕቀብ የተጣለባቸው የኢራን አካውንቶች ማዕቀብ በተጣለባቸው የቴህራን ባንኮች ስም በየዓመቱ በቢሊዮን ዶላሮች የሚቆጠር ገንዘብ እንደሚያንቀሳቅሱም ተነግሯል። የኢራን መንግስት ህገወጥ የፋይናንስ እንቅስቃሴ ለማሳለጥ በወረቀት ላይ ብቻ ያሉ ሐሰተኛ ኩባንያዎች መጠቀማቸውም ተጠቅሷል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ